እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት ዕውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ግንባሩን እያልከው ግንባሩን በለው በመላው ዓለም ሰላም ለማስከበር ትሄዳላችሁ። ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን ያገዘ የገጠር ቤተክርስቲያንን ያሰራ ነበር። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሐቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት ያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላችሁ። በህጋዊ ውንብድና ቤተክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸው እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው። ባገኘው ነገር በቆጨረም በምንም ግንባሩን እያልከው ግንባሩን በለው በመላው ዓለም ሰላም ለማስከበር ትሄዳላችሁ። ሀገራችሁ ውስጥ ግን ባለማዕተብ እናቶች፣ አባቶች ይቺን ሀገር በደማቸው ያቆዩ ልጆች ሲታረዱ ዝም ብላችሁ የምታዩ የመከላከያ ሰራዊቶች ሚናችሁን ለዩ። የዚህ ተጠያቂዎች ነው የምትሆኑት። ተጠያቂ ነው የምትሆኑት። የሶስት ዓመት ሕፃን ስትታረድ፣ ሴት ስትታረድ፣ በዝዋይ 5 ቤተሰብ ሲታረድ አንደኛውንማ አፈሩን ያቆሽሽብናል ብለው እጅግሩን አስረው ሽንት ቤት ከተው ደሙን ከሰገራ ጋር የቀላቀሉት 5ቱ ዝዋይ ያረዷቸው። ስለዚህ የመከላከያ ሰራዊት አሁን በጀመርከው ቀጥል። ወጥቶ ዳውን ኢትዮጵያ ዳውን አብይ የሚለውን ግንባሩን በለው። ዳውን ኢትዮጵያ የሚለው የኢትዮጵያ ጠላት ነው። ግንባሩን በለው። እኔ ጀነራል ቢሆን ይሄን ነው የማዘው። አዎ አሜሪካ ቢሆን አይለቀውም። የኢትዮጵያን ባንዲራ ኢትዮጵያ ውስጥ እያቃጠለ ሊኖር በለው ግንባሩ። ኢማም ሆነ ሼክ ሆነ ቄስ ሆነ ጳጳስ ሆነ ኢትዮጵያ ትውደም የሚለውን ኢትዮጵያ ሳትወድም እሱን አውድመው መንገድ ወጥቶ
መንገድ የሚዘጋ መንገድ የሚያቃጥል መኪና የሚያቃጥለው በመትረየስ እጨደው ሀገር የሚያወድመው እጨደው። ከዛ በኋላ እና አህመድ ቢን ጀበል ወጥቶ መግለጫ ይሰጣሉ። የእስልምና ጉባኤው መጥቶ መግለጫ ይሰጣል። አዎ ኦርቶዶክሳውያን የተገደሉት ቤታቸው ቁጭ ብለው። ኦባንግ ሚቶን ጠይቁት። ኦባንግ ሚቶን አንድ ሰው ሰልፍ ወጥቶ አንድ ሰው አደባባይ ወጥቶ አልተገደለም። ከመከላከያ ጋር ሰፋጣ የገጠመውን ይህንን የአረብ ቅጥረኛ ይህን የግብፅ ተላላኪ ይህን የግብፅ ዶላር አፉን የያዘው በመትረየስ በፈንጅ በሚሳኤል አንድደው ይህን የሚቃወመኝ አለ? ዳውን ተቃወመኝ። አዎ ኦርቶዶክሳውያንም ተዘጋጁ። ይቺ የእነ አህመድ ቢን ጀበል መግለጫ ለሌላ ዙር እልቂት የተዘጋጀች ናት። ይቺ የእስልምና ጉባኤ መግለጫ ለሌላ እልቂት የተዘጋጀች ናት። ስለዚህ ስሙት። በሰላማዊ ሰዎች ላይ የተደረገውን የንብረት ውድመትና ኢሰብአዊ ድርጊቶችን እንደሚያወግዝ ይላል። ማን ናቸው እነዛ? አንደኛ በእስልምና ሃይማኖት ሊቃውንት ላይ ያነጣጠረ ጥቃት ፍጹም ተገቢነት የሌለው እንደመሆኑ እንዲቆም፣ ጥፋተኞቹን በአስቸኳይ ለፍርድ እንዲቀርቡ ሆኖ እነዚህ ወንጀለኞች በአፋጣኝ አጣርቶ በአጥፊዎች አካላት ተገቢውን እርምጃ እንዲወስድና ይህም ለሕዝብ እንዲገለጽና ተጨማሪ ጉዳቶች እንዳይደገሙ መንግስት ተገቢውን ትኩረት እንዲሰጠው፣ መስጊድ ሆኖ ጂሃድ የሚያውጅ አላሁ አክበር ውጡና ከመንግስት ጋር ተፋለሙ የሚለውን ይበለው። ከቻለው ይበለው። መከላከያን ከቻለ ይበለው። አናቱን ይበርቅሰው። መከላከያ ከዚህ በኋላ ሰላማዊ ዜጎችን ጠብቅ። ወሃቢያ ሙስሊሞችስ እንገላለን እያሉ በአደባባይ ለአብነት አሁንም ላሳያችሁ። ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሙሐመድ ብኑ አብዱል ወሃብ ምን የሚል ህግ ሰጥቷቸዋል? መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይሂ ማ ዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊሩን ሙባሑ ደም። ይሄን ብሏል። በቃ እኛ ባለ የገባ ለኛ ያለን ለሱ አለው፣ እኛ ያለብን ሀዘን ደስታችንን እናጋራዋለን አለ። እኛ ባለ ያልገባ ካፊር ነው ግደለዋል። ለዚህም ወንድሙ ሱለይማን ብኑ አብዱል ወሃብ ጥያቄ ጠየቀው። ግደሉ የሚሉ ወሃቢያዎች በአደባባይ እንዲፈነጫሉ፣ አትግደሉን የሚሉ ኦርቶዶክሳውያኖች ደግሞ ይታሰራሉ። ምንድነው ብለን ስናስብ ይሄ ምንም ሲምፕል ሎጂካል ሀገርን የሚያስተዳድር ፍትህን በእጁ ለመስጠት የሚችል የፍትህ ስርዓት መሳሪያን የታጠቀ ሰራዊት ገዳዮችን እያበረታታ አትግደሉን የሚል ደግሞ እያጎረ ነው የሚል ድምዳሜ ለመስጠት ምንም ከንቱ ሎጂክ ውስጥ መግባት አይጠበቅብንም። ይሄ በእርግጠኝነት አዝናለሁ፣ አውቃለሁ። የመንግስት ባለስልጣን ውስጥ ሆናችሁ ከሚሞተው እኩል ደማችሁ ሁሌ የሐዘን ደም የሚረጭ የባለስልጣኖች እንዳላችሁ አውቃለሁ። የፖሊስ ሰራዊት እንዳላችሁ፣ ኢቭን የምታስሩን ፖሊሶች እንጀራ ሆኖባችሁ እንጂ በእጃችን ካቴና ስታስገቡ ምን ያህል ልባችሁ ከካቴናዋ ጋር አብራችሁ ቀጭ እንደሚል አውቃለሁ። የምታስሩን ፖሊሶች ገልቷችሁ እንዳሉ ከጥቂቶች በስተቀር ጥቂት ፖሊሶች የምትደሰቷል። ማስሮ ደግሞ ኦርቶዶክሳዊ ሆናችሁ በራሳችሁ የሐሰት ክስ አከማይታችሁ ፍርድ ቤት የምታቀርቡ እግዚአብሔር ቀን አለውና በፍርድ ዙፋን ላይ የሚቀመጡ ዳኞችን እንደው ትንሽ አእምሯቸውን ባይቀይርልን ኑሮ ብዙ ነገር ተጎድተን ነበር። አዎ ምን ይሰማችኋል? ሀገር ዳር ድንበር ለመጠበቅ ራሳችሁን መስዋዕት ለማድረግ የሄዳችሁ ወታደሮች ዜጎቻችሁ እየሞቱ ምን ይሰማችኋል? እናንተ ልትሞቱለት ለወጣችሁት ሀገር መሀል ላይ እየሞተ ዳር ድንበር ለመጠበቅ የወጣችሁ ሚኒሻዎች ከአንገታችሁ ማተብ አለ። ምን ይሰማችኋል? የጸጥታ አካላት፣ የአዲስ አበባ ፖሊስ ኮሚሽን አመራሮች ግድ የለም እንጀራ ታሏችሁ ሆድ ጎሎባችሁ ቀን ምናምን ለመሙላት ከሆነ ይሞላል። የሆነ ቀን የሁለት የሶስት ሰው ላይ በደል ስትፈጽሙ ይሞላል። ከዛ በኋላ ስሊና ምን ያደርጋል? እባካችሁ ክብሯን መሪዎቻችን
እባካችሁ በጣም ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጽሐፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትንና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥራትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራን ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ
ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ። እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የሕግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የሕግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጆች ጎን አለመቆም ከሞራልም ከሃይማኖትም አንፃር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። ያልሞትነው አይቀርም። አርሲ የኛ ደም ነው። የአባቶቻችን እንደ አቡነ ጴጥሮስ ናቸው። በምዕመናን ፊት ሊቆሙ ይገባል። በሰይፍ የገደለ በሰይፍ ሊገደል ይገባዋል። ግፍን ማውገዝ ፖለቲካ አይደለም። ግፍን ማውገዝ ፖለቲካ አይደለም። ሴኩላሪዝም ኦርቶዶክስ ብቻ የሚሰራ ፍልስፍና አይደለም። ማንም ወደደም ጠላም ኦርቶዶክስን ማጥፋት አይችልም። መታገዝ መሰነፍ አይደለም። ኦርቶዶክሳውያንን መዋቅር ማሳደድ፣ ማፈናቀል፣ መዝረፍና መጨፍጨፍ ይቁም። በጎችን ጠብቁ የተባላችሁ አባቶቻችን አታስገድሉ። ኢትዮጵያ የኦርቶዶክሳውያን
ደም አትበለጽግም። ኢትዮጵያ የኦርቶዶክሳውያን አትበለጽግም። ለመታረድ የሚያዘጋጀን ሰባኪ ከሚያርዱን ለይተን አናይም። ኦርቶዶክሳውያንን ያገለለ ሴኩላሪዝም ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። ኦርቶዶክስ ሀገር ሰርታ እንጂ ሀገር አፍርሳ አታውቅ። በኦርቶዶክስ ፍቅር የሚለየን ኃይል የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። መጸጸትን ምን አመጣው ክቡርነቶ? እንዲህስ በየአደባባዩ መማማል ለምን አስፈለገ? እርሱ አይደሉም እንዴ ሲኖዶስ ውስጥ ገብተው መጅሊስም ውስጥ ጠልቀው ሲያተረማምሱ የነበሩት? እርሱ አይደሉምን የኢቫንጀሊካል አማኞችን በጠቅላይ ሰብሳቢነት የምመራችሁን የነኝ ብለው የጠረነፉት? እርሶስ አይደሉምን ገዳማትና ቤተ ክርስቲያናት እንደሚቃጠሉ አስቀድመው ተናግረው ይኸው እንዲደረግ ያዘዙ? እርሱ አይደሉምን ሙስሊሞች ጎንደር ላይ እየተጠቁ ነውና ድሮን ካልገዛችሁልኝ ልታደጋችሁ አልችልም ብለው የአረብ ሀገራትን የጠየቁት? ኦርቶዶክስና እስልምና ለለውጥና ለብልጽግና አይሆኑም ብሎ የጻፈና ለካድሮቹ ያሰራጨስ ሌላ መሪ ከእርስዎ ውጭ ነበረ ወይ? እነዚህን ጥያቄዎች ሁሉ እንተዋቸው። ጠቅላይ ሚኒስትር አብይ አህመድ ባለፉት 8 ዓመታት ተመላልሰው የደቆሱት ሰውና ገንዘብ መድበው ሊበታትኑት የጣሩት የኢትዮጵያውያን ማህበረሰባዊ አንድነትና አገራዊ ህብር በብዙ ታግሏቸዋል። መጅሊሱን ለመቆጣጠር እኔን ይወዱኛል እያሉ አማስለው ሐጂ ሙፍቲ ዑመር እድሪስን አንስተው የእሳቸውን ጉዳይ ፈጻሚ ሐጂ ኢብራሂምን አስቀምጠዋል። ሲኖዶሱን ሌሎችን በመጨቆን ከሰው ይህስ ሲሆን እያየሁ ዝም አልልም በማለት የኦርቶዶክስ ተዋሕዶ ምዕመናንን ማቅ ያስለበሱ የመጀመሪያው ጠቅላይ ሚኒስትር ናቸው። በገዳም የሚደፍር፣ በቤተ ክርስቲያን የሚገድል፣ መስጂድ የሚያቃጥል፣ መቅደስ የሚያጋይ ጄኔራል ያላቸውም እሳቸው ናቸው። ይህንን ሁሉ የአገር ህዝብ አውቆት ያደረም ጉዳይ ቢሆን እሳቸው ግን አይናቸውን በጨው ጥብ አድርገው መልሰው ልብ ለማድረግ ሃይማኖቶቹን ዘርዝረው እኔ ለመጉዳት አስቤ አልሰራሁም ይላሉ። ጥያቄው ካልሰሩ ለምን እንዲህ መማል አስፈለገው? ስራዎት ይናገር የለም ወይ የሚል ብቻ አይደለም። እርሳቸው ሆኑ የሚመሩት የኦህዴድ ብልጽግና የመግዣና የመግደያ መዋቅር ለየትኛውም ሃይማኖትና ብሔር ውግንናና ፍቅር ኖሮት አያውቅም። የእሳቸው ውግንናና ፍቅር የእሳቸው እምነትና ሃይማኖት ስልጣን ብቻ መሆኑ ያለፉት 8 ዓመታት በቂ ምስክር ናቸው። ስልጣናቸውን ለማክረም በመሳሪያነት የሚያገለግል የትኛውም ተላላኪ ከየትኛውም እምነት ከተገኘ ያሰማሩታል። በኦርቶዶክስ ተዋሕዶ ቤተክርስቲያን ሀብትና ዝና ያካበቱት በቤተ ክርስቲያኗ ምዕመንና ኪስ አካውንታቸውን ያደለቡት ዳንኤል ክብረትም ሆኑ ወንጌላዊው በቀለ ወልደ ኪዳንና መሰሎቻቸው እንደ ኡስታዝ ያሲን ኑሩ ያሉትም ሰዎች እርስ በርስ የሚያገናኛቸው አንዳች መንፈሳዊ ምክንያትና የአገር ፍቅር የለም። አገዛዝ በማገልገል ለአብይ አህመድ ለመስገድ ግን የሚሽቀዳደሙ ናቸው። ለዚያም ነው አክሱማውያን ሲጨፈጨፉ ውሸት ነው እያለ በሚዲያ የተከሰተው የዳንኤል ክብረት አንደበት የአርሲ ኦርቶዶክሳውያን ሲገደሉ ድምፁ ያልተሰማው። ለዚያም ነው ሲኖዶሱም መጅሊሱም ዝም ብለው ያለፉት። ለዚያም ነው አልነጃሺ ሲቀጠቀጥ እነ ያሲን ኑሩ የት እንደነበሩ ያልታወቀው። የአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት ሞት እንዲታወጅባቸው ከተደረገ በኋላ ጠቅላይ ሚኒስትሩ ያወጡት መግለጫ የድል መግለጫ ነው። ምርጫዬን አካሄጃለሁና እልል በሉልኝ ያሉት ጠቅላይ ሚኒስትሩ በዚህ ሃይማኖት ተኮር ጭፍጨፋ እንግዳ ነገር ሊሰማቸው አይችልም። ቤተ ክህነቱንም እንደተቆጣጠሩ አረጋግጠዋልና ያሻቸውን ካደረጉ በኋላ ምንም ቢያደርጉ የሚለውጠው ነገር የለም። አምባገነን መሪዎች የሃይማኖት ተቋማትን ሙሉ በሙሉ ለመቆጣጠር ወይም ካልሆነ ደግሞ ለማጥቃትና ለማዳከም የሚነሱባቸው በርካታ ስትራቴጂካዊና ስነ ልቦናዊ ምክንያቶች አሏቸው። ሃይማኖት ከግል እምነት ባለፈ ሰፊ ህዝባዊ መሰረት፣ የገንዘብና
የሞራል የበላይነት ስላለው ለአምባገነኖች ወይ ትልቅ የስልጣን ማደላደያ መሳሪያ ነው ወይም ዋነኛ የስልጣን ስጋት ነው። አሁን ጥያቄው እንዲህ ያሉ የቤተ መንግስት ካዳሚዎችን አሰማርተው የእምነት ተቋማትን ለግድያና ለትርምስ ያዳረጉት ጠቅላይ ሚኒስትር ፍላጎታቸው ምንድነው? እንዲህስ ባለ መንገድ አገር ቢበተን ቢከፋፈልና ህዝብ ቢገዳደል እሳቸው ምን ይጠቀማሉ? ይህንን ያህልስ ከህዝብና ከአገር ጋር እልህ መጋባት ለምን አስፈለጋቸው? እነዚህን ጥያቄዎች የምናብራራቸው ፈላጭ ቆራጭ መሪዎችን ለመመልከት በምንገለገልበት መነጽር ነው። አምባገነን መሪዎች የእምነት ተቋማትንና አማኞችን እንዲሁም የእምነት አባቶችን የሚገለገሉት እንዴት ባለ መንገድ ነው? ማሳያስ አለ ወይ? ይህ ከሆነስ ማህበረሰብ ምን ማድረግ አለበት? ጥቂት ደቂቃዎችን እናክል። አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅ። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅ። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ይህ ጥንቅቅ ያለ ውሸት ነው። እውነተኛው ጉዳይ ተቃራኒው ነውና እንደርሶ ኦርቶዶክሶችን የፈጀ ኦርቶዶክስን ያዋረደ ያሳደደ የዘረፈና ያደህየ ያጋጨና የወጋ ወንድ ዮዲት ጉዲት የለም የሚለውን ክርክርም ሆነ ሌላውን ጉዳይ በዚህች 10 ሰከንድ በማትሞላ ንግግር ውስጥ አከታትለው ያቀረቡትን ውሸት መሞገት የዚህ ዝግጅት ትኩረት አይደለምና ወደ ዕለታዊ አጀንዳችን እንግባ። የአምባገነን መሪዎች ጠባይ መገለጫ ናቸው ተብሎ ከሚነገርላቸው ጉዳዮች መካከል አንዱ የሃይማኖት ተቋማት ላይ የሚከተሉት ፖሊሲ ተመሳሳይ መሆኑ ነው። በእርግጥ ከአንዲት ዶሮ የተፈለፈሉ እንቁላሎች ይመስል ፈላጭ ቆራጭ መሪዎች አነሳሳቸውም አወዳደቃቸውም አገዛዛቸውም በአብዛኛው አንድ አይነት ነው። እናም በሃይማኖት ተቋማት ላይ የሚዘረጉት ስርዓት ኪም ጆንግ ኡንም ሆነ አብይ አህመድ፣ ኢሳያስ አፈወርቂም ሆነ አዶልፍ ሂትለር አንድ አይነት ነው። ጉዳዩን በ24 ዓመታት ውስጥ ከ185 ሀገራት በተሰባሰበ መረጃ ላይ ተመስርተው ያጠኑት የሚቺጋን ስቴት ዩኒቨርሲቲ ፖለቲካ ሳይንስ ዲፓርትመንት ባልደረቦቹ ካሪ ኮሰልና አኒ ሳርኪሲያን ከ5 ዓመታት በፊት ሪሊጅን ኤንድ ዘ አውቶሪታሪያን ቱልኪት አር ካሮትስ ሰብስቲቱትስ ፎር ስቲክስ በሚል ርዕስ ስራቸውን አሳትመዋል። በአምባገነኖች ዘንድ የሃይማኖት ተቋማትን ለመቆጣጠር የሚደረገው ጥረት በዱላ ምትክ ካሮት የተካው ነውን በሚል መጠይቅ ሲያብራሩት ካሮት ኤንድ ስቲክ የተባለውን ቲዮሪ ተጠቅመው ነው። አንድ ጋላቢ ፈረሱን ለመንዳት ሲፈልግ ለመደብደቢያ የሚጠቀምበትን ዱላ ከመገልገል ይልቅ ማታለያ ስልትን ተግባር ላይ ለመዋል ሲወስን ፊት ለፊት የሚንጠለጠልና እንስሳው እሱን ለመብላት ብሎ ወደፊት እንዲጓዝ የሚያደርግ ማባበያ እያሳየ እንደሚወስደው ሁሉ አምባገነኖችም የሃይማኖት ተቋማትን እያባበሉ መገልገልን ያስቀድማሉ። በዚህም ለዚያ እምነት ተቋም ግንባር ቀደም ተቆርቋሪ ሆነው ይከሰታሉ። ቤተ እምነቱ ከነሱ በፊት በነበሩት መንግስታት ብዙ ጥቃት ሲደርስበት እንደኖረ በመጨረሻ እነርሱ ደርሰው እንደታደጉት አድርገውም ይቀሰቅሳሉ። በመቀጠልም የዚያ ቤተ እምነት አባቶችና ተከታዮች ጸሎት እንደሚያስፈልጋቸው በመግለጽ ጸልዩልኝ፣ ባርኩኝ ወዘተ እያሉ ያስመስላሉ። ለዚህ ነው ክላሽና ሽንገላ የሚለው እንደ አብይ አህመድ ላሉ ገዢዎች ትክክለኛ ቲዮሪ የሚሆነው። እስቲኩ ክላሽ ሲሆን ካሮቱ ደግሞ ሽንገላው ነው። የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ለአንድ የእምነት ተቋም ተቆርቋሪ መስለው የሚከሰቱበት፣ አማኝ መስለው የሚያታልሉበት፣ ለመጅሊስ ወይም ለሲኖዶስ የሚቆረቆሩ መስለው የሚተውኑበት ስልት ሽንገላው ሲሆን በአርሲም በአክሱምም በአማራ ሳይንትም በደብረ ኤልያስም ክርስቲያን ሲያልቅ ሙስሊም ሲገደል እሳት የሚያቀብሉበት ጥበብ ደግሞ ሳይንሱ እስቲክ ቢለውም ክላሽ የሚለው ግን ለብልጽግናዎች ትክክለኛ መሰየሚያ ነው። እንዲህ ያሉ አምባገነን ሰዎች ዋና ገዳይ፣ ግንባር ቀደም ዘራፊና ሐሰተኛም ቢሆኑ አትግደል፣ አትስረቅና አትዋሽ የሚል ድንጋጌ ያለውን ቤተ እምነት ሲጠጉት የቀበሮ ገላቸውን በበግ ለምድ ለብሰው ነው። እልም ያሉ አማኝ ፈሪሃ ፈጣሪ ያለባቸው መስለው ይከሰታሉ። እዚህ ጋር ጠቅላይ ሚኒስትር አብይ ለእርካብና መንበር መጽሐፋቸው እንደ ትልቅ ማሳያ ደጋግመው የተገለገሉበት ገድለህ አጋጭተና ከፋፍለ ግዛ የሚል መርህ ያዘለው የዘ ፕሪንስ ደራሲ ኒኮሎ ማኪያቬሊ ይጠቀሳል። በነገራችን ላይ ይህ መጽሐፍ አብይ አህመድ ሰዎችን የሚፈልጉትን እያሳየህ ወደ ገደል ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተረትባቸው ብለው የስልጣናቸው መሳሪያ ሆኖ የቀጠለ መመሪያ ያሰፈሩበት ድርሰታቸው ነው። ማታለልንና መካድን እንደ ትልቅ ችሎታ የሚቆጥሩት ጠቅላይ ሚኒስትሩ የማኪያቬሊን መጽሐፍ ተጠቅመውበታል። ዘ ፕሪንስ መሪዎች ማታለልና ሽንገላን እንዴት እንደሚጠቀሙ ለማብራራት በ18ኛው ምዕራፍ ላይ ኢን ዋት ዌይ
ፕሪንስ ሹድ ኪፕ ፌዝ ወይም መሪዎች ቃላቸውን በምን መልኩ መጠበቅ እንዳለባቸው በሚለው መመሪያ ስር ገዢዎች ስልጣን ላይ ለመቆየት ሲሉ መልካም እውነተኛና ሃይማኖተኛ ሳይሆኑ ነገር ግን እነዚህን እሴቶች ያሏቸው መስለው እያታለሉ መታየት እንዳለባቸው በግልጽ አስፍሯል። ይህንን ሲያደርግ እሱ ሙሉ በሙሉ መሐሪ፣ ሙሉ በሙሉ ታማኝ፣ ሙሉ በሙሉ እውነተኛ፣ ሙሉ በሙሉ ሰብአዊና ሙሉ በሙሉም ሃይማኖተኛ እንደሆነ ተደርጎ በህዝብ ዘንድ ይታሰባል። ደግሞም ካሉት መልካም ባህሪያት ሁሉ እንደ ሃይማኖተኛ መስሎ መታየት እጅግ በጣም አስፈላጊው ነገርም ነው ይላል። ይችን መመሪያ አበክረውና አብዝተው ለመጠቀም የሚሞክሩት የብልጽግናዎች አለቃ ሃይማኖተኛ መስለው መታየትን በእናቶችና በሃይማኖተኞች ጸሎት የቆሙ መስለው መከሰትን እንደ ስልት ቆጥረውት ጸልዩልኝ እያሉ የካሮቱን ወይም የሽንገላውን ዘመን አልፈውታል። እኔን በሚመለከት ሙስሊሞች፣ ክርስቲያኖች እንድትጸልዩልኝ ይፈልጋል። ስራ ብቻ አይደለም፣ በየቀኑ ጸልያለሁ። በምለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆን ጸልያለሁ። ግደሎትም የሚያምን ሰው ቢያንስ መግደልን መዋሸትንም አብዝቶ ይሸሻል። ይህንን ማለቶን ይተውት። እንዲህ ያለውን ጠባይ ሌሎች ብጤዎችም ሲያደርጉት የኖረ ነገር ነውና የሚለውን ጉዳይ ይዘን ለአብይ አትግደልና አትስረቅ፣ አትዋሽን፣ የፈጣሪን ስም በከንቱም አታንሳ ከሚለው የወንጌል ቃል ይልቅ አታለህ ዋሽተህ ገደል ላይ ጥለህ ተርት የሚለው መጽሐፋቸው የበለጠ ተግባራዊ ሆኗልና ሐሳቡ የተቀዳበትን የዘ ፕሪንስ መጽሐፍ ስንገልጠው እንዲህ ይላል። ዝም ብለህ አስመስል፣ የምታምን የምታመልክ፣ ለፈጣሪ ሕግጋት የምትገዛ ምሰል። ሁሉም ሰው የሚመለከተው አንተን መስለህ የምትታይበትን ውጫዊ ገጽታህን ብቻ ነው። እውነተኛው ማንነትን የሚያውቁት እጅግ ጥቂቶች ብቻ ናቸው። እነዚያ ጥቂቶች ደግሞ በማታለል የፈጠርከው ብዙ ደጋፊ ስላለህ በዚያ ግርማ ሞገስ የተደገፈውን ሰፊውን የህዝብ አስተያየት ለመቃወም አይደፍሩም በማለት ይመክራል። የቀድሞው የሶቪየት ህብረት ደራሲ ሊዮ ቶልስቶይ ዘ ኪንግደም ኦፍ ጋድ ኢዝ ዊዝን ዩ በተሰኘው መጽሐፉ መንግስታትንና አምባገነኖች የክርስትናን አትግደል የሚለውን መሰረታዊ ህግ እየጣሱ በሌላ በኩል ግን የቤተ ክርስቲያንን መዋቅር ተጠቅመው ጦርነትና ግድያን ትክክል እንደሆነ አድርገው ህዝብን እንደሚያታልሉ በዝርዝር ያስቀምጥና እውነተኛ ክርስትና ፍቅርና ሰላምን ሰብኮ አትግደል እያለ የሚያስጠነቅቅ ነው። የመንግስት ክርስትና ግን ሃይማኖትን እንደ መሳሪያ የሚጠቀም ነው ይላል። ይህንን ሁሉ አታለህ ካልተሳካ ደግሞ ክላሽ መምዘዝን ወይም እነሱ ስቲክ የሚሉትን ማንሳት እንደሚያስፈልግ ለአምባገነኖች ማስታወሻ የጻፈላቸው ኒኮሎ ማኪያቬሊ ነው። አብይ አህመድ በመጀመሪያዎቹ ዓመታት እያታለሉ ጳጳሱንም ሼኩንም እየሸነገሉ የተጓዙበት መንገድ ሲነቃባቸው ኃይልን ወይም ክላሽን ለመጠቀም የሄዱበት የገዥነት ምዕራፍ እዚህ ላይ ይነሳል። ገዢዎች አንድን ማህበረሰብና የእምነት ስብስብ እንደ አማኝ ሆነው ቀርበውት እንደ አዛኝ መስለው ገብተውበት ሊቆጣጠሩት ሲፈልጉ ካልተሳካላቸው ስቲክ ወይም ክላሽ ይመዙበታል የሚለው በአምባገነኖች ድርሳናት ላይ የሰፈረ ነው። አዶልፍ ሂትለር የጀርመን ፕሮቴስታንት አብያተ ክርስቲያናትን ጀርመን ክርስቲያንስ በሚል ስም በአንድ ማዕቀፍ አዋህዶ የናዚን ዘረኛ ርዕዮተ ዓለም እንዲሰብኩ ለማድረግ ሞክሯል። ይህንን የተቃወሙበትንና በዲትሪክ ቦንሆፈር ይመራ የነበረውን ኮንፌሲንግ ቸርች የተባለውን ቡድን አባላት አሳዷል፣ ገድሏል። በእርግጥ ሁሉም አምባገነኖች የሃይማኖት ተቋማትን ለመቆጣጠር የፈለጉት በመጀመሪያው የሽንገላ በመቀጠልም የጠመንጃ ፖሊሲን ተግብረው አይደለም። የሶቪየት ህብረት መሪ የነበረው ጆሴፍ ስታሊን የኮሚኒስት አገዛዝ መጀመሪያ ላይ የሩሲያ ኦርቶዶክስ ቤተክርስቲያንን በከፍተኛ ሁኔታ አሳዶ ነበር። አድባራትን ዘግቷል፣ ካህናትን አስሯል፣ ሊያመልጡ ነበር ባላቸውም ላይ አብዮታዊ እርምጃ ወስዷል። ነገር ግን በሁለተኛው ዓለም ጦርነት ወቅት ህዝቡን ለጦርነት ለማንቀሳቀስ የቤተ ክርስቲያኗ ድጋፍ ስላስፈለገው የኬጂቢ ደህንነት መዋቅር በቁጥጥሩ ስር እንድትሆን በማድረግ መልሶ እንድትደራጅ አድርጓታል። አምባገነኖች ቤተ እምነቶችን ለማጥቃት ሲነሱ ልክ እንደ ስታሊንና አብይ አህመድ ለአብዮት ወይም ለብልጽግና አይሆኑም ብለው በፓርቲ ማኒፌስቶ ላይ ጭምር ያሰፍራሉ። ከዚያም ይህንን የለውጥ ወይም የአብዮት እንቅፋት የሆነን አካል በጠመንጃዎቻቸው ማጥቃት ስራቸው ይሆናል።